በአሰብ መከራከር አይበልጥም ነበር እንዴ? ምጽዋ በሻዕቢያ እጅ ሲወድቅ አላይም ብለው ቀይ ባህር ላይ እንደ አጼ ቴዎድሮስ ሽጉጥ ጠጥተው የተሰዉት ኢትዮጵያዊው ጀነራል የመጨረሻ ቃል። የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሁኛለሁ። በእውነት እኔ ዛሬ ሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን እድል በማግኘቴም በጣም እኮራለሁ። የብርጋዴር ጀነራል ተሾመ ተሰማም የመጨረሻዋ መልእክት ከምጽዋ ከጠዋቱ 1 ሰዓት ተኩል ሲሆን ጀነራል ተሾመ ተሰማም ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችና ማዕረግተኞችን ሰብስበው ንግግር አደረጉ። ሻዕቢያ ያሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱን ጥርጥር የለውም። እኔ የሚጠበቅብኝን አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 የሞት ሽረት ትግል አድርጌያለሁ። ከዚህ በኋላ የራሴን ሕይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ ሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን እድል በማግኘቴ በጣም እኮራለሁ። ጎበዝ ስሙኝ፣ ይህ አደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ አለ ከእናንተ አንዱ መልእክቴን ያደርስልኛል። ዛሬ ሻዕቢያ ምጽዋን ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውንና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። የፈለገ ጊዜ ይጠይቅ እንጂ የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነ የአፄ ዮሐንስ የራስ አለሉ አባ ነጋም የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉም እስከ ዘላለሙ ይፋረዳል። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴ የጸና ነው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለእኔ ዘላለማዊ ቤቴ እንደሆነ ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። አይ ምጽዋ መጽሐፍ ከሚ የተወደዳችሁ ኢትዮጵያውያን እንደሰማችሁት ነው። ይህ ግለሰብ እንግዲህ ውልደቱ በወያኔ ዘመን ስለሆነ የነበረውን እውነተኛ የምጽዋን ጦርነት ታሪክ ምን እንደነበር እኛ በወቅቱ የነበርነው በጦርነት ተሳታፊ የነበርነው መናገር የሚገባን እኛ እንጂ ታደሰ ቴሌ ሳልቫኖ 50 አለቃ የካድሬ ጽሑፍ ነው የጻፈላችሁ። በጣም የኢትዮጵያን ሕዝብ ተጫውተውበታል። ይህ ግለሰብ የቀድሞ ሰራዊት ሚሊሻ አባል የነበረ ነው። በኋላ ደግሞ የወያኔ አባል ነው። ይህን እነሱ 100 አለቃ ሁሉ ብለውት ነበር። በቃለ ምልልስ ካሳሁን ሰቦቃ ከሚባል ሰው ጋር ያደረገውም ቃለ ምልልስ አለ። ካሳሁን ሰቦቃ ራሱ የቀድሞ ጦር አባል ነኝ ብሏል። እኔ ደውዬ አነጋግሬዋለሁ እና ያ መጽሐፍ ውሸት ሐሰት መሆኑን ሁሉ ስነግረው ተናዶ ነበር። ማን ያርዳ የቀበረ ነው የሚባለው። እኔ አልቀበርኳቸውም፣ ግን እሳቸውን የቀበሩ ሰዎች የ6ኛ ክፍለ ጦር እሳቸው የሚያዟቸውና ኤልያስ የሚባል አስታውሳለሁ። እንደዚህ ንግግር አድርገው ሁሉም አንድ ላይ የተሰዉት እኔ ከራሳቸው የምድር ጦር አባል አጠገባቸው የነበሩ የኮሎኔል በላይ አስጨናቂ ታሪክ ነው ለጀነራል ተሾመ ተሰማ አድርጎ የሚናገረው። ምክንያቱም በወቅቱ ራሳቸውን ሳያጠፉ በሕይወት ያሉ አሁን በሕይወት ይኑሩ አይኑሩ አላውቅም፣ ግን የጦር ሰራዊት አባላት ነግረውኛል። ኦፊሰሮች የነበሩ የኮሎኔል በላይ ሁላችንም እዚህ አንዳችንም የፖለቲካ ኃላፊው ሻለቃ ሮሪሳ የሚባል ኢንክሉዲንግ እንግዲህ እሳቸው የነሱ አዛዥ አይደሉም። እሳቸው የ27ኛ ሜካናይዝድ እና ያው ተቀላቅለው ነበር። 6ኛ ክፍለ ጦር እንደምታውቁት በተለይ ባህር ኃይል አባላት በደንብ ነው የምናውቃቸው። የአካባቢው ጦር የሚጠብቁ የነበሩ ጦርነቱን ከረሱ ዘመናት ተቆጥረዋል። በ1970 ነው ጦርነት ያካሄዱት። አዛዣቸው ማን ነው?
ጀነራል ተሾመ ተሰማ ይሄ አሁን ይሄ ግለሰብ የተናገረው አይምጽዋ ላይ ተጻፈው እውነቱን ልንገራችሁ ራሳቸውን አጥፍተዋል። ግን ይሄን ለዚህ ንግግር ራሱ ጊዜ አይኖርም። ያ ቦታ ጠላት አጠገባቸው ቀርቦ ሰብስበው ንግግር ሲያደርጉ እናንተ ይታያችሁ። የካድሬ ጽሁፍ ነው። ካድሬ ያኔ ያልነበረ ነገር እንዲጽፉ ይደረግ ነበር እንጂ ቀይ ባህርን ሲጠብቅ የነበረው የኢትዮጵያ ባህር ኃይል እንጂ እነሱ ምድሩን እኮ ወገኖች፣ እኔ እግዚአብሔር ምስክሬ ነው 80 ኪሎ ሜትር በአንዴ ነው በትንትኑ የወጣው ከአዲሹማ እስከ ምጽዋ ባህር ኃይል መደብ ድረስ። ምጽዋ ባህር ኃይል መደብ ቀይ ባህር ዳርቻ ነው። ጦር መርከቦች ቀይ ባህርን እየጠበቁ ነው። እኔ በአጋጣሚ ከጦር መርከብ ወርጄ 8ኛ ወሬ ነው መሬት ላይ እየሰራሁ ነበር። 7 ዓመት ተኩል ኤፍኤስኤስ ስኳድሮን ውስጥ ነው የነበርኩት። ፈጣን አጥቂ ጦር መርከብ 111 ስኳድሮን። ከዛ በኋላ መሬት ላይ ነበርኩ። የመሬቱን ውጊያ ባህር ኃይል ነው እኮ የተዋጋው ወገኖች። ጥር 30 ሌሊት ተጀምሮ የካቲት 1 ምጽዋ እኛ ግቢ ደርሷል። እኛ ግን ገና 12 ኪሎ ሜትር ርቀት ላይ ያሉ ጦር ሰራዊቱ አድርጎ የማያውቀውን ነገር ነው ያደረግነው። ይሄንን ራሳቸው ምጽዋ ላይ የነበሩት የምድር ጦር መኮንኖች ሰራዊት የባህር ኃይል ያቺ ቢኤም እያሉ ሲናገሩ ሰብቻቸዋለሁ። አጠገቤ ያወራሉ። ማን ተኳሾቹና ማን እንደነበሩ አያውቁም። እኔ ቺፍ ጸጋዬ ወልደ ኪሮስና ቺፍ አፈወርቅ አባቱ ስም ጠፋብኝ። ቺፍ አፈወርቅ አብረን ሶስታችንን ስናተራምስ የነበረው የሻዕቢያን ታንኮች እኮ ዳይሬክት ፋየር። ለዛውም ለምን ይዋሻል? እኔ ይህን ልጅ ወጣቱን አልፈርድበትም። አይምጽዋ የሚባለውን መጽሐፍ እንደ ሪፈረንስ እያያችሁ የምድር ጦር አባላት ራሳቸው ኮንነውታል። እኔ ገና በታተመ በ11ኛው ዓመት ሲደርሰኝ ክፍል 1 ክፍል 2 ብዬ ከመጽሐፉ የጻፋቸውን ነገሮች እየወሰድኩኝ ይሄ ቦታ እንዲህ ነው፣ ይሄ እንዲህ ነው ውሸት መሆኑን መጽሐፉ ላይ ታችሁ ከሆነ የባህር ኃይል መኮንኖችና ከእንትና ተሼ ምናምን እየተባባሉ እንደዚህ ያወሩ በሬዲዮ ወገኖች። የባህር ኃይል ራሱ በሬዲዮ የምንጠቀመው በእንግሊዝኛ ቋንቋ ነው፣ በአማርኛ እንጠቀም። ኢንተርናሽናል ነው። የራሱ የሆነ የባህር ኃይሉ ደግሞ ኮድ አለው፣ እርስ በርስ ጦር መርከቦችና አዛዦች የሚገናኙበት። ኮምፕሊትሊ ሐሰት ነው የተጻፈው እዛ ላይ። ከምድር ጦር ጋር እንደውም እኛ ግንኙነት ያደረግነው እኛ ቤም ተኳሾች 4 የሬዲዮ ኮድ ተሰጠን። ጠላት የት ቦታ እንዳለ አካባቢው ላይ ለእኛ የማይታየን እነሱ ላያቸው ላይ ወጥተውባቸዋል። ከሬዲዮ ሁሉ ጠፉ። በኋላ ከ2 ተኩስ በኋላ ብንጣራ የሚሰማ የለም። ስንመለከት ከባህር ኃይል ግቢ ሆነን ወደ ጉርጉሱ አቅጣጫ ታንኮች ወደ እኛ ግቢ ይተኩሳሉ። ያኔ የራሳችን እርምጃ ዳይሬክት ፋየር ደግሞ ሙያችን ነው፣ ቀጥታ ተኩስ ማለት ነው። እና ይሄ ልጅ አሁን እንደ መጽሐፍ ቅዱስ ጥቅስ ነው ያነበበላችሁ። ጄኔራል ተሾመ ተሰማን እንደውም ከበጅግ ለምን አልነግራችሁም? ብትንትን ወጥቶ ጦራቸው 3ቱም ጄኔራሎች ሸሽተው ነው የምላችሁ። ጄኔራል ጥላሁን ክፍሌ፣ ጄኔራል ተሾመ ተሰማ፣ ጄኔራል አሊ ሀጂ አብዱላሂ የጀነራል ካሳዬ ጨመዳን ጦር የሚያዙት ግቢ ውስጥ ዋዙ ጅፕ እየነዱ እኛ ግቢ ሲገቡ እኛ ቢኤም ወደ ሊዲንግ ሲማን ኳርተር ለመተኮስ ወደ ጉርጉሱ አቅጣጫ ስንጓዝ በአጠገባችን ያለፉት እና ጦር ወረዴ በትንትን ወጥቷል። ተርፎ የመጡ 3 ታንኮች እኛ ግቢ ገብተዋል። አመልጠው የመጡ ከሻዕቢያ። በወቅቱ ደግሞ ይሄ ታይቶ የማይታወቅ ጉም ከየት እንደመጣ አይታወቅ። እኔ ምጽዋ ውስጥ አይቼ አላውቅም እንደዚህ አይነት ነገር። ከዛ በኋላ እኛ ከ4 ቀን ውጊያ በኋላ ምናልባት ቀደም ሲል የጻፍኩት አንድ የራሴን በራሴ ሳይት እኔ በነበርኩበት ቦታ ያየሁትን የጻፍኩት ጽሑፍ አለ። ከዛ ውጭ ልሄድ አልችልም። ታደሰ ቴሌሳልቫን እኮ ከአንዱ የሁሉንም ይጽፋል። እግዚአብሔር ምስክሬ ነው ወገኖች። ያ ጦርነት ራሳቸው የምድር ጦር ተዋጊዎች እንዲህ አይነት ጦርነት ያችን የምታክል ግቢ የእኛ ግቢ እንደገና አካባቢ ምጽዋ ላይ እንዲህ እንኳን የመጽሐፍ ይቅርና ፋታ የለውም ለሁሉ ነገር። ጥይት ተኩሰ እኛ አሁን ቢኤም እንደዚህ ጦር ሰራዊቱ አድርጎ የሚያውቅ አይመስለኝም። ተኩሰን
40 ነው እንግዲህ 40 ሮኬት ነው ያለው። ሲጨርስ እንደገና ለመጫን በፍጥነት እንሄዳለን። እንዳለ እንትኑ ግሏል። ይሄ የመወንጨፊያው ቧንቧው ወይም እኛ ባርነል የምንለው በእንግሊዝኛ ስለተማርን አያስጠጋችሁም። ለማቀዝቀዝ እንኳን ጊዜ ልጆቹ ካዴቶች፣ ተመራቂ ካዴቶች የነበሩ አሉ። እነሱና የተወሰኑ ልጆች ለማጉረስ የተመደቡ ልጆች አሉ። ፊውዝ ለመቅጠም የተዘጋጁ ልጆች አሉ። እኛን ታላኳ አንዱ ስንት ኪሎ እንደሆነ አሁን ረስቼዋለሁ። በጣም ከባድ ነው ራሱ ለማጉረስ ምናምን። አጉርሰን እንደገና ወደዛ እንሄዳለን። ያ ቢኤም ሮኬት የመጣው በጥያቄ ነው። ከዛ በፊት የእኛ ግቢ ሲደበደብ በቃ የእኛ ግቢ መጫወቻቸው ነበር ሻዕቢያዎች። ምክንያቱም ግቢው መሬት ነው። ከመሬት ምን ተኩሰው ረጅም ርቀት ሮኬት አልነበረንም። በመከላከያ ሚኒስትር ተጠይቆ መጣልን። የቤዞ አዛዥ ሶስታችን የመረጡ የቤዞ አዛዥ ናቸው። ካፕቴን ኃይለ ሚካኤል ከበደ። እኛ ተቃውመን ነበር። እኛ እኮ እግረኞች አይደለንም። ለምን ማሪን ኮማንዶች አሉ እነሱ ምናምን ብንል ኖ እናንተ የባህር ላይ ተኩስልን ስላላችሁ በቃ ወታደራዊ ትእዛዝ ነው ተባለ። ትእዛዝ ሲሰጥ ኖ ሞር ኮምፕሌን። ከዛ በኋላ የአራት ቀኑን ውጊያ ሲህን በቃ ልለፈው። የአራት ቀኑን ውጊያ ግቢ ውስጥ የተቻለን አድርገን ግማሹ ኢቫኩዌት አደረገ። የቀረነው በነፍስ ወከፍ መሳሪያ ጠመንጃ ማንሳት አንችልም። እውነቴን ለመተኩስ ግን የሚያበረታችሁ ደግሞ ፊት ለፊት ጠላት ሲመጣብህ በደንብ ትፋለማለህ ከመሞት መሰንበት እንጂ ያን ግቢ የማዳን እንትኑ የለንም። በቃ ያለቀ ጉዳይ ነው። ያኔ ጦር ሰራዊቱ ከተሸነፈ በኋላ ኤቭሪባዲ ኢቫኩዌት ነው መደረግ የነበረበት። ለምን የእኛ ግቢ የገዢ መሬት ወይም ደግሞ የታክቲክ ቦታ አይደለም። ፍላት ነው። ኮረብታ የለውም፣ ምን የለውም። የተቆፈሩ ምሽጎች አሉ። በተለይ ከሆስፒታሉ ከምጽዋ ሆስፒታል ጓሮ በጣም ኮንክሪት ተብሎ የነበረ 130 ሚሊ ሜትር የሻዕቢያ ተተኩሶ ድርምስ ምሱን ነው ያወጣው። በአንድ የመድፍ ጥይት ማለት ነው። ምንም ኮንክሪት አይደለም። እዛ የነበሩ የተረፉ ልጆች ከዛ ወጥተው በሻዕቢያዎች ማለት ተሽለኩልከው በእግር የአራት ቀን ጉዞ አድርገው አስመራ ገብተዋል። የፖሊሱ ታፈረ እምባዬ ጋር አብረው የገቧል። ይህን ታሪክ በኋላ አዲስ አበባ የሰማሁት እና ወገኖቼ ይሄ ልጅ የተናገረው እንደ ጥሩ ሪፈረንስ ወስዳችሁ አትስሙት። እሱ አላጠፋም። ያ መጽሐፍ ፉርሽ ነው። ያነበቡ ሰዎች ለምሳሌ ኢንጂነር ተስፋዬ ባለፈው ኢንጂነር ተስፋዬ ሀብተማርያም የወደር የሌለው ጀግንነት ተሸላሚው የመጽሐፍ ምረቃ ይሄ ቀይ ባህር ሲቀላ ላይ አንዱ የተነሳ አይ ምጽዋ ሲል እጃቸውን አውጥተው ነገሯቸው። ከዛ ውስጥ አንዱን የነገሯቸው እሳቸው ሻዕቢያን በመጥረቢያ መትቼ ጠመንጃ ቀማው ይላል። እንዴ የትም ሀገር ወታደር ጠመንጃ ከያዘ ምርኮኛ አጠገብ አይቆምም። በርቀት ነው ዘብ ጥበቃ የሚካሄደው። ጠመንጃ ያዘ አይጠጋም። ልትጠጋ ብትል አትቀባብሎ ወይ ይደፋዋል ወይም ይለዋል። ያውም እኮ እነሱ ወንበዴዎች ናቸው። በመጥረቢያ መትቼ በአጋጣሚ አምልጦ ነው የወጣው ሰውየው። በአጋጣሚ እንግዲህ እንጨት ቆረጣ ሄደን ያለው በዛን ሰዓት የሆነች ቦታ ተደብቆ አምልጦ ሄዷል እንጂ መሳሪያ ይዞ እስከ ካርቱም ድረስ ቀርቶ የሱዳን ድንበርንም ማለፍ አይችልም። ስንትና ስንት ታጣቂና ወታደር ምናምን ፖሊስ አይለቀው። አብደላ የሚል ስባል ፓስፖርት ተሰርቶልኝ ወደ እንግሊዝ ሀገር ሄጅ ይሄንን ቃለ ምልልስ እንትና ካሳሁን ሰቦቃ ያደረገዋል። ከሱዳን ወደ እንግሊዝ ሀገር ወሰዱኝ። ከእንግሊዝ ሀገር ነው በኋላ ወደ ኢትዮጵያ የገባሁት አለ። እንዲህ አይነት ቀጣፊ ሰዎችም አሉ እና ይህ ልጅን ያልፈርድበትም። ስለ ምጽዋ ጦርነት እኛን ጠይቁን። እኛ በቦታው ነበርን። አሳፋሪ እኮ ነው ራሱ ጦርነቱ ላይ ተሸንፈናል እኮ ተሸንፏል። ጦር ሰራዊቱ ተሸንፈናል ስላችሁ ባህር ኃይሉ አልተሸነፈም። ቀይ ባህርን የሚጠብቅ የነበረው የባህር ኃይል እስከ መጨረሻው መንግስቱ ኃይለማርያም አገር ጥሎ እስኪጠፋ ቀይ ባህር አልተደፈረም፣ እየተጠበቀ ነበር። የተደፈረው መሬቱ እንጂ ጀነራል ተሾመ ተሰማ ስለ ቀይ ባህር ምን አገባው? ከእኛ ጋር አልነበረም። ኢቨን በዋና ተሻገር ሁሉ ተብሎ ነው የተጻፈው።
ከእኛ ግቢ ወደ ምጽዋ ወደብ ያሻገሯቸው ጀነራል ተሾመ ተሰማን የእኛ የባህር ጠለቅ ኮማንዶ አባሎች ናቸው። ምናልባት እነማን እንደሆኑ ስማቸውን ባላውቅም በአብዛኛው የነሱ ሲኒየር አዛዥ የነበሩት ማስተር ቺፍ አዱኛ ሽታዬ እነማን እንዳሻገሯቸው ሊናገሩ ይችላሉ ብዬ ገምታለሁ እንጂ ለምን ይዋሻል? እንኳን ይሄን ንግግር ለማድረግ እንደውም መኮንኖችን ሰብስበው እያንዳንዱ መጀመሪያ ራሱን እንዲያጠፋ ያደረጉት ኮሎኔል በላይ አስጨናቂ፣ የምጽዋው ቴዎድሮስ እኮ ኮሎኔል በላይ አስጨናቂ ናቸው እንጂ ጀነራል ተሾመ ተሰማ አይደለም። የጠዋለትን በር ቢጠብቁ የነበሩት እንደነ ሻምበል ሸዋንታዬ አለሙ አንድ ሻምበል እንደ አንድ ተራ ወታደር ሆኖ የሻዕቢያ ታንክ ደርምሶ ሊገባ ሲል 3 ታንክ በሮኬት መጥቶ የጣለው እኔ ቦታው አልነበርኩም መጥቀስ ስላለብኝ እዛው የ27ኛ ሜካናይዝድ ብርጌድ አባሎች ተስፋዬ የሚባል ልጅ የሽሮ ሜዳ አካባቢ ልጅ የዛው የሜካናይዝዱ አባል የነበረ ሻምበል ሸዋንታዬ አለሙ እሱ ነው የሻዕቢያ ታንኮች 3 ታንክ ያቃጠለው። አንደኛ የመጨረሻውን ደግሞ ያቃጠለው እንግዲህ ይሄ አሁን የምነግራችሁ በዓይኔ ያየሁትን አይደለም። በወቅቱ ጦርነቱ ላይ የነበሩ የምድር ጦር አባላት የ27ኛ ሜካናይዝድ የኮሎኔል በላይ አስጨናቂ ጦር ምጽዋ አካባቢ አይደለም ጥበቃቸው፣ ፎሮ የሚባል ቦታ 40 ኪሎ ሜትር ርቀት ላይ ያለ ነው። ከዛ ተወርውሮ ሲመጣ ግማሹ ተገነጠለ። ማለት ምንድን የሚባለው በጦር ሰራዊቶች አነጋገር ለሁለት ተከፈለ። በቃ በሚለው እንስማማ። ያኛው ግን ሊረዳ የመጣው አንደኛው ክፍል ከኮሎኔሉ ጋራ ገቡ። ምጽዋ ማለት ጠዋለት የሚባል ቦታ አለ። ጠዋለት ራሱ ምጽዋ ማይተወይ ደሴት ናት እንጂ ከመሬቱ ጋር የተገኘች ከተማ በድልድይ ነው የምትገናኘው፣ ባህር ውስጥ በተቀበረ ድልድይ። ጠዋለት ራሱ ከመሬቱ ጋር የሚገናኘው በድልድይ ነው። ረጅም ጣሊያኖች የሰሩት ነው። ያ ድልድይ በጣም ጠቅሞ ነበር ለተወሰኑ ጊዜ ብቻ አይደለም። ለኮሎኔል በላይ አስጨናቂ እንደምንም የጦር መርከቦች ኮድ የነበራቸው ልጆች ተገኝቶ ስለነበረ ጦር መርከቦች በሮኬት ድብደባ ያንን ድልድይ እንዲመታ ልክ ታንክ ሲመጣ የሻዕቢያ ያንን ቦታ የእኛ ጦር መርከቦች ከባህር እየተተኮሰ ታንክ እንዳያልፍ ይደረግ ነበር። ኋላ ይሄ ጉሙ ሲሸፍን የእኛ መርከቦች ሬዳራቸው ባህር ላይ ያለ ነገር ብቻ ነው የሚያሳየው። በዛ ተመክተው ሻዕቢያዎች 4 ጊዜ ተሞክሮ የ3ቱን ያቃጠለው ሻምበል ሸዋንታዬ አለሙ ሀብቴ ትክክለኛ ስሙ። እንግዲህ ይህን የሰማሁት በዓይናቸው ያዩ በመጽሐፍ ባይጽፉትም የነገሩኝን ቶሎ አረሰው። የመጨረሻው 4ኛውን ታንክ የሻዕቢያ ያቃጠለው ደግሞ ምናልባት ኤርትራው ሰምታችሁ እንደው ትግሬ የሚባል ብሔረሰብ አለ። የእነሱ ሚሊሻዎች ነበሩ ከእኛ ጦር ጋር ሚሊሻ ተመያ በደንብ የሰለጠኑ። የእሱ ደግሞ ታሪክ እንግዲህ እኔ በቦታው አልነበርኩም፣ ግን በዛ አካባቢ ነበርን። ጦር ሰራዊቶች የሆነ ቦታ ሰጡን ለእኛ ከባህር ኃይል ከግቢው የተረፍ ነው። በዛ አካባቢ ምንም እኮ ጦርነት የለም ምን የለም። እዛ ሁሉ ብለው ሬሽን የለ ምን የለ፣ በቃ ጥለውን ጠፉ። ማንም በቃ ምንም ከኛ ጋር ግንኙነት አያደርግም። በኋላ ነው እንግዲህ ነገሩን የሰማ ነው። ይሄ ያልኳችሁ ሚሊሻው ታንኩ ገብቶ ይሄ ጠዋለት ኤሪያ ያለችው በቃ እየተሽከረከረ ጦር ሰራዊት ብዙ አለ እዛ ጋር ምሽግ የቆፈሩት። ተኩስ ሲጀምር ይሄ የትግረ ሚሊሻው የኤርትራ ተወላጅ ማለት ነው ቦምብ ነቅሎ የታንኩ እንትን ውስጥ ነው የከተተበት። ጭስ ማውጫ አይታችሁ ከሆነ ሬክታንጉላር ሰፊ ነገር ነው ጭስ የሚወጣበት። በሱ ሲከትበት ታንኩ ብሎውን ፈነዳዳ እና ስለ እሱ ታሪክ ሰምቻለሁ ይሄንን ነገር። ግን ጀነራል ተሾመ ተሰማ እንዲህ ብለው ኧረ የእንትናማ በቃ ባህሩ ቀይ የሆነ ምናምን ነገር ሁሉ የሚል ወገኖች፣ ጀነራል ተሾመ ራሳቸውን ያጠፉት ቱርክ የሰራው ቤተ መንግስት አለ። ኤልያስ የሚባል የ6ኛ ክፍለ ጦር አባል እናንተ ወጣቶች ራሳችሁን እንዳታጠፉ ቢይዟችሁም ምንም አያደርጓችሁም ብለው እችን ቃል ብቻ ነው የተናገሩት።
ከዛ እኛ እዛ አካባቢ የነበረ ጉድጓድ ነገር ነበር፣ ሄደን ዝም አፈር ገፋንበት እንዳያውቋቸው የሚል የተናገሩት እንጂ የእንትና እኮ ጽሁፍ ላይ ቀይ ባህር ከሄድነው እንትናቸው መተው ባህሩ ቀላ ምናምን። ቀይ ባህርን የጠበቀው የኢትዮጵያ ባህር ኃይል ነው። የምየን ወደ አብዬ ቀይ ባህር አይደለም፣ ያ ቦታ መሬት ነው። ጠዋለትም ነው ቦታው ቤተ መንግስቱ አካባቢ እንጂ ቀይ ባህር አይደለም። ቀይ ባህር ያለው እዛ ስንቴ እንዲህ አይነት ሁሉ ወደ አለ። ስለ ቀይ ባህር ምን አገባው እሱ? ቀይ ባህር ላይ አልነበረም። ምድር ጦር ነው ማለት ጀነራል ተሾመ ተሰማ ለምን ይዋሻል? ያንን ጦር አስፈጅተው ሲገቡ በአይናችን እያየን ወገኖች፣ የቀረው የምድር ጦር አባል ዲሞራላይዝድ እንዳይሆን የተሰራ ፕሮፓጋንዳ ነበር። ያኔ የባህር ኃይል ገድል ምንም አልተነገረም። ደርግ ከመንግስቱ ኃይለማርያም ጀምሮ መንግስቱ ኃይለማርያም የባህር ኃይል የመጀመሪያ ሲቋቋም ፈተና ሲሰጥ ፈተና ከወደቁት አንዱ ነው። ይህንን አብረው የነበሩ አራት ወሰሮች ምናምን እያ ደርሰንባቸዋል። 10 አለቃ ነበር አሉ ያኔ መሳሪያ ግምጃ ቤት። ባህር ኃይል ያለው አመለካከት በጣም መጥፎ ነበር። ብዙ ነገር ነው አሉ የሚለው ያኔ። በዛ ላይ እነሱ ጠቅላላ ገነጦ ትምህርት ቤቶች ናቸው መከላከያ ሚኒስትሩ እንትን ይዘው የነበረው እንጂ የምድር ጦር አባል ስለ ቀይ ባህር ስለ ባህር ምን ያውቀው ነው? ሳይማር ምን ይሰራል? ይኸው የእነሱ አይነት አይደሉ እንዴ እነዚህ አሁን የሚጫወቱበት ባህር ኃይል አቋቁመናል እያሉ አለባበሳቸው የሚሊሻ ሲያስጠሉ፣ ዩኒፎርሙ አይቀበላቸው። ካልሰለጠንክበት የዛ ሰራዊት መፍረስ ሰንሰለቱ ተበጥሷል። ስለዚህ እንደ አዲስ ሰራዊት ገንብተናል እያሉ ይህን ህዝብ ይጫወቱበታል። ኢትዮጵያ ሰራዊት የላትም። እኔ እነግርሃለሁ 100%። እውነትን መናገር ግድ ይለኛል። ራስን በማጥፋት ጀግና የሚያስብል ከሆነማ እኛ ግቢ እንደ አንድ ተራ ወታደር ተዋግተው የሞቱት ኮሞዶር ጌታቸው ስየው፣ የባህር ኃይሉ ምክትል አዛዥ ኮሞዶር በለጠ ለምን ጀግና አልተባሉ? የአንድ ግቢ እያስተባበሩ እነ ካፕቴን ጸጋዬ ገብረ ዮሐንስ እንግዲህ ከውጊያው ከሞት የተረፉ የዋናው ወረር ውጊያ ላይ እንደ አንድ ተራ ወታደር ከሰራዊቱ ጋር ሆነው ሰራዊቱን ቦታ እያስያዙ የነሱ ጀግንነት ለምን አልተነገረም? የራሱን ሰራዊት አስፈጅቶ የመጣ ጄኔራል እንደ ትልቅ አይኮን ስትናገሩ አታፍሩም? ራስን በማጥፋት እውነቴን እምላችሁ ሲኒየር ቺፎች፣ ፒቲ ኦፊሰሮች፣ ሊዲንግ ሲማኖች ራሳቸውን ያጠፋሉ። ከእኔ እንደሰማሁት እነማን እንደሆኑ አላውቅም። የኮሞዶር ጌታቸውና የኮሞዶር በለጠ ራሳቸውን ማጥፋት ያዩ ሰዎች ሲናገሩ ሰምቻለሁ። እኔ በቦታው አልነበርኩም፣ ግን የሉም በህይወት ቢኖሩ በህይወት ቢተርፉ እናያቸው ነበር። በህይወት ካሉት ውስጥ ሲኒየር ወይም ከፍተኛ መኮንኖች አሁን ካናዳ የሚገኙት ካፕቴን ጸጋዬ ገብረ ዮሐንስ አሉ። የታንክ ፍንጣሪ መቷቸው ወድቀው ነው ያነሷቸው እንጂ ገና ሁሉንም ሰው ወደ ዋናው በር ሲባል እግዚአብሔር ያሳያቸው። ማሪን ኮማንዶና ጁኒየሮች ናቸው ቦታውን ይዘው እነሱ ከኋላ ማዘዝ ነው የሚችሉት። ግን እንደ አንድ ተራ ወታደር ተዋግተዋል። እኔ ከዚህ በላይ መናገር ይህን ድምፅ በሰማው ቁጥር እኔ ወገኖቼ ህይወቴ እስካለች ድረስ ለእውነት እቆማለሁ። እውነትና ንጋት እያደር ይጠራል ይባላል። አይ ምጽዋ ዝም ብሎ ውሸት ነው። ሰውየው ራሱ እኮ የተማረ ወይም እንትን ነገር አይደለም፣ ካድሬ ነው እኮ። የካድሬ ጽሁፍ ነው። ካድሬ ያኔ በደርግ ጊዜ እንደዚህ ናቸው። ከጓድ መንግስቱ ኃይለማርያም ጋር ወደፊት ምናምን የሚሉ ናቸው እንጂ የለም። እና ወገኖቼ እኔም ብትሰሙኝም ባሰሙኝም እኔ እውነትም ከመናገር ወደኋላ አይደለም። እንግዲህ በዚህ ቪዲዮ ላይ ጥላሁን ጉግሳ አንድ የሚናገረው ነገር አለ። እኔም ኤርትራዊ ያለብኝ ይላል። እንግዲህ የኔ ድምፅ አሁን እንዳበቃ ወደ እነሱ ነው የሚሄደው። በጣም ደነገጥኩኝ። ለምን ታውቃላችሁ? በኢትዮጵያ ባህር ኃይል ውስጥ የኔ ቁጥር የሆነ አሁንም ኤርትራ ውስጥ ያለ ሰው አውቃለሁ። ግርማይ መንግስቱ ይባላል። ብዙ ጊዜ አብረን ጓደኛ ነን ምናምን ይላል። እንግዲህ ስጥ እንግዲህ የሚባል ነገር አለ። አንዳንድ ሰው ሲደብረው ያልሆነውን ነገር አሳምሮ ለማሳቅም ለምን የሚሆንና ሲናገር አሁን ኤርትራዊነት አለብኝ ብሎ ሲናገር ጥላሁን ጉግሳ ሰማሁት።
የሚገርም ነው። እኔ በበኩሌ ኤርትራዊ ወይም ኤርትራዊነት በሚለው አልስማማም። ኤርትራ የኢትዮጵያ አካል ነች እኮ። አንፈልግም ብለው ስለተገነጠሉ ግን ተቀብለነዋል። እንኳን ተገነጠላችሁ። ለዘመናት እንዴት እናንተ እኛ እኮ ደም ናችሁ እንዴት ትገነጠላላችሁ እንል ነበር። አሁን ኖሞር ማንም እንምጣ እንኳን ቢል የሚቀበል የለም። ምክንያቱም ለሀገራችን ሄዴክ ናቸው። ሄዴክ አይሆንም። ይሄን ስላችሁ ኤርትራ ተወልደው ኢትዮጵያዊነታቸውን ያልካዱ በኤርትራዊነት ሳይሆን በኢትዮጵያዊነት ራሳቸውንም አሁንም ጸንተው የሚኖሩ በመሀል ሀገርና እዛው ኤርትራ ውስጥም አሉ። እዛው ኤርትራ ውስጥ ብታምኑ ባታምኑ እነ ከዲያን እላችሁም እኔ እዛው እየኖሩ ኢትዮጵያዊነትን የሚናፍቁ እኔ አስታውሳለሁ። ስም አልጠቅስላችሁም። አብይ አህመድ ከኢሳያስ ጋር ታርቆ በሄደ ጊዜ በቃ እንደገና ልንገናኝ ነው፣ ልንቀላቀል ነው፣ ኢትዮጵያዊነታችን ሊመለስ ነው እያሉ እኔ ጋር በስልክ በሜሴጅ በኢሜይል ብዙ ነገር ደርሶኛል። ብዙም አውርተናል። በአሜሪካን በአውሮፓ በተለያየ ቦታ ያሉ ኤርትራ ውስጥ ማቃቸው የኢትዮጵያ ባህር ኃይል አባላት አይደሉም፣ ሲቪሎች ምናምን የነበሩ የምናውቃቸው ህብረተሰቡ መሀል አብረን ስለኖርን ከኢትዮጵያ ባህር ኃይል አባላትም ይኖራሉ። እና ለማንኛውም እስቲ በጥቂቱ ማነው ስሙ ከጥላሁን ጉግሳ ጋር የሚደረገውን ውይይት ትሰማላችሁ። ግን ከጥላሁን ጉግሳ ጋር የማልስማማበት ኢትዮጵያ የባህር በር ያስፈልጋታል በሚለው ነው። ያስፈልጋታል እኮ ወረራ ነው። የራስህ ያልሆኑ ነገር ትፈልገዋለህ። ኢትዮጵያ የባህር ግዛት አላት። እሱም አሰብ ራስ ገዝ ይባላል። አጼ ምኒልክ አሳልፈው አልሰጡም። አሳልፈው የሰጡት አጼ ምኒልክ ከላይ ከዘይላ ወደብ አረፋይሌ ጣሊያን የሰራው ካርታ፣ እሳቸው ካርታ የካርታ ስራ ድርጅት የላቸውም። በካርታው የሚያውቁት ነገር የለም። ግን የአድዋን ጦርነት የተዋጉበት ትልቁ ምክንያት አንቀጽ 17 አሰብን አስመልክቶ ነው። በዚህ አልስማማም። አይ ቀይ ባህር አያስፈልጋትም ኢትዮጵያ የምትሉ ግለሰቦች አላቸው። ህወሓቶች ትልቁ ዓላማቸው አሰብ ራስ ገዝን እነሱ ከተገነጠሉ በኋላ ያንን ክሌም ለማድረግ የሰሩት ሂሳብ ነበር። አይ ያ ሂሳብ ተነቃበት። እንግዲህ ሰፊው የኢትዮጵያ ህዝብ አንድ ቀን ያስመልሰዋል እያልን እኛም እንግዲህ እና አብይ አህመድ ያስመልስታል ብለን ሊያስመልሱም የሚችሉ አይመስለኝም። አይሆንም። ለምን ብትሉ መጀመሪያ ኤትኒክ ፌዴራሊዝም መፍረስ አለበት፣ የዘር ፌዴራሊዝም። ከዛ በኋላ ነው እና ጥላሁን ጉግሳ ያስፈልጋታል አይባልም። ኢትዮጵያ የባህር በር አላት፣ እሱም አሰብ ራስ ገዝ ይባላል። እንግዲህ ከባለሙያው ያወቀ ቡዳ ነው ይባላል እና ጥላሁን ጉግሳ ቡዳ አትሁንብን። ያስፈልጋል አይደል የሚባለው። ኢትዮጵያ የባህር በር አላት። ያንን የባህር በር አሳልፎ የሰጠው ወያኔ ነው። በቃ ይሄ ነው እኛ የምናውቀው። ያን ኤርትራ ስትገነጠል በሰላማዊ መንገድ ያሁላችሁ መባል ነበረበት እንጂ የኢትዮጵያን አየር መንገድ ጠልፎ ወደ ኬንያ ከኬንያ ወደ ዚምባብዌ መግባት አልነበረበትም። ማፈሪያ ነው። መንግስቱ ኃይለማርያም እንዶ ይሄን ያህል ዓመት እኔ ሳላውቅ አሳውቄ ነው የወጣሁት ብሎ ለዛ ለወጣቱ ጌትነት የሰጠው ቃለ ምልልስ ሰምተነዋል። ከእሱ አሁን የምንጠብቀው በድምፅ የቀዳውን ነው አለኛ አለ እኮ። እኔ ወዲያው ነው በሜሴጅ የነገረኝ። እኔ ራሴ ደንግጬ ነበር አለ አሳውቄ ነው የወጣሁት ሲለዋል። እስቲ ወደ ጥላሁን ጉግሳ ኤርትራዊ ነኝ የሚላባት ቦታ አለች። እሷ እንድትሰሙ ብቻ ነው እንጂ ሌላው ጥንቅጡ ምንም ውስጥ መግባት አያስፈልግም። ታንኪው በጣም ነው የማመሰግነው። አንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ። እኔም ራሴ ኤርትራዊነት አለብኝ። ከትሮ ያልተናነሰ እንደውም ከትሮ